የምርጫ የህትመት ጉዳይ አለ። ኤሌክትሮኒክስ ጉዳዮች አሉ። ሰዎችን ማደራጀት አለ። በጣም ብዙ ሰው ነው ሊሳተፍበት የሚችለው ከአዲስ አበባ። ምክንያቱም ቢያንስ ከ50 ሚሊዮን በላይ ሙስሊም ባለበት ሀገር ውስጥ በአምስት ወር ጊዜ የተደራጀ ቦርድ ይህንን ሁሉ ነገር ይሰራል ብሎ መገመቱ ትንሽ የሚከብድ ይመስላል። ለምንድነው ጥድፊያ ያስፈልገው? ረጋ ተብሎ በአንድ አመት ጊዜ ሰፋ ባለ ጊዜ ውስጥ ለምንድነው ስራው መሰራት ያልተቻለው? ይሄን ያህል የሚያስቸኩሉ ነገር ለምን? ብዙ ሰው ይሄ ይጨንቀዋል። ይሄ አንድ ችግር አለ። አሁን ያለው መጅልስ ጊዜ ገደቡ 3 አመት የሚያልቅበት ቀን አለ። ከዛ ጊዜ ካለፈ መጅልሱ አመራር አልባ ሊሆን። ስለዚህ በዛ ጊዜ ውስጥ ደግሞ አሁን ያለው መጅልስ ለህዝብ ቃል በገባው መሰረት በእለቱ ለማስረከብ ፍላጎቱ በጣም የጠነከረና ያየለ ነው። ሁለት ሁኔታዎችን ማጣጣም ያስፈልጋል። እንግዲህ በተሰጠው ጊዜ ውስጥ የስራ ማጠናቀቅ ይቻላል ወይ ብለን ብዙ ካሰብንበት በኋላ ነው ይህን ስርዓት የዘረጋ ነው። ውጭ ያለው ሰው በ5 ወር እንዴት ይሆናል? አመትስ? መንግስት እኮ ምርጫ ለማካሄድ 2 አመት 3 አመት ዝግጅት ያደርጋል የሚባል ሐሳብ ሁሉ አለ። አካሄዱን እንውሰደው። እዚህ እርስ በርሱ የሚፎካከር ሰው ሳይሆን ህብረተሰቡ ሊያገለግለኝ ይችላል፣ ይህን ኃላፊነት ሊሸከም ይችላል የሚባለውን ጠቁሞ የሚወስድበትና የሚወክልበት ስርዓት ነው እንጂ ምርጫ አይደለም ለማለት ትችላለህ። ስሙ ምርጫ ሁሉንም ያካሂዳል። ከተሻሉ ሰዎች መካከል ቁጭ ብለው ከኔ እገሌ ይበሳል ብለው እገሌን የሚወክሉበት ስርዓት ነው ብለን ብንል ይችላል። እኛ እንግዲህ ሹራ ነው የምንለው። በአጠቃላይ በሹራ የሚካሄድበት ሁኔታ የሚቀመጥበት ስርዓት ነው። እዚህ አካባቢ ያለው የራሱን ተወካይ ይልካል። ወረዳ ያለው እንደገና ቁጭ ብሎ ከየመስጊዱ የመጣው የሚወክልበት ስርዓት ነው። እርስ በርስ ተወያይተው የትምህርት ብቃታቸው፣ ኤክስፒሪየንስ ልምዳቸው፣ የስራ ልምዳቸው በዚህ አካባቢ ላይ የሰጡት አገልግሎት ሁሉም ተናግሮ ካበቁ በኋላ ሰዎች ስለ ሰውየው ግንዛቤ ካገኙ በኋላ ካርዳቸውን ወስዶ የሚጥሉበት ሁኔታ ነው ያለው።